عادي مورال أسلم. مورال عادي مورال. شوف شوف. دهنا ولا؟ اللي ወንድም አለም ለኔም በእውነት እኔ በቃ ምን እንደምላችሁ አላውቅም። ሆነ ለመናገር ምን እንደምላችሁ አይ ዶንት ኖ። በጣም ብዙ ጓደኞቼ እየደወላችሁልኝ ነበረ፣ በዋትስአፕ በቡቲን ምናምን እየደወላችሁልኝ ነበረ እና በኢንስታግራም ይሄን ቪዲዮ እኔ አሁን ነው ጌታ ምስክር ያው ቅርብ ጊዜ ነው ያየሁት። አሁን ቪዲዮውን ራሱ አልጨረስኩትም አይቼ እውነት ስነግራችሁ ቢዚ ነበርኩኝ ነው። በጣም ያስደነግጣል። በጣም ያሳዝናል። በአንዴ እንደዚህ ሆነ። እኔ አሁን አብርሃምን አንድ ነገር አልናገርም። እቺ ሴትዮዋ ጤነኛ እንዳልሆነች 100% እርግጠኛ ሆኜ ነው የምነግራችሁ። አብዛኞቻችሁ አብርሃም ጤነኛ አይደለም ኮሜንትም እያየው ነበረ። ኮሜንት ላይ አብርሃም ልክ አይደለም ጋይስ። አብርሃም እናንተ ያላያችሁት ነገር እና ያያችሁት ነገሮች አሉ። እስከ መጨረሻ ቪዲዮ እስከ መጨረሻ ድረስ ተመልከቱ። ኦኬ በጣም ብዙ ነገሮች ልክ አይደለም ቪዲዮ ላይ አይታችሁት ከሆነ በጣም ነው አብርሃም እንደዚህ ሆኖ አይታችሁ ታውቃላችሁ? በጣም ነው ያሳዘነኝ እኔ አብርሃም በጣም ማለት ነው። ምንድነው እንደዚህ ያደረገው? ምን አድርጋ ነው እሷ? እኔ ጌታን ሌላ ቦታ አላየሁም። ማርያምን ነው የምላችሁ። እሱ ቤት ነው የገባው። የአብርሃም ቻናል ሰርች አድርጌ ያው ሰብስክራይብ አድርጌዋለሁ፣ ግን ሰርች አድርጌ እሱ ቤት ነው የገባው። ሌላ ጊዜም የለኝም፣ ዛሬ ቢዚ ነበርኩና ስገባ ያዩትኝ ይሄን ቪዲዮ ነው እና በጣም ነው ያዘንኩት ነው ለመናገር። አብርሃም እንደዚህ ሆኖ ሳየው በጣም ነው ያዘንኩት። ምክንያቱም ልክ አይደለም፣ ልጁ ልክ አይደለም። እናንተ ልብ ብላችሁ አይታችሁ ከሆነ ማለት ነው። እኔ ሩታ የምትባል ሴትዮዋ ምን አይነት እብድ እንደሆነች እኔ ግራ ይገባኛል ጋይስ። በጣም ነው ግራ የሚገባኝ። በዚህ ልክ ማለት ነው መዋረድሽ። ፈጣሪ ሆይ አረ እኔ አላውቅም። እኔ ወንድ ሰው ሲሆንብሽ ሴት ነው የምትመስለኝ አሁን ላይ ማለት ነው። የምታደርጋቸው ነገሮች ሁሉ ማለት ነው የሆነ ሰፈር ሴቶች ነው የምትመስዪው እኮ። ራስሽን ልብ ብለሽ አላየሽም እንዴ? ቪዲዮ ከተለቀቀ በኋላ እስቲ ራስሽን ቁጭ ብለሽ ተመልከች። ሩታ ደመቁ ነገ የምትሰጸጭበትን ነገር ባታደርጊ ባይ ነኝ። የሆነ ሰፈር ያሉ ሰዎች ነው የምትመስዪው። እነሱ ቁጭ ምንም ከነሱ የምትለይ አይደለሽም። ቁጭ እነሱ አክትስ ኤቭሪቲንግ። ሰው ልጅ በዚህ ልክ እንደዚህ ይቻላል እንዴ ጋይስ? ምን ልበላት ዛሬ እኔ? ምን ልበላት? እውነት ምን ልበላት? እቺ ሴትዮ ምን ልበላት? ምን አይነት ንግግር ልናገራት? እኔ አሁን ቀንተሽ ነው እንደዚህ ነው ምናምን ልትሉኝ ምናምን የምትሞክሩ ሰዎች ትኖራላችሁ እኮ። አታፍሩም ማፈሪያዎች ማለት ነው። አታፍሩም። መቼም አልቀናም እኔ መቼም በዚህ ልጅ መቼም ከእንደሱ አይነት ሴት ከመሆን ማለት ነው። በቃ ያለ ወንድ ሳትወልዱ ሳታገቡ ብቻችሁን መኖር ይሻላል ከእንደዚች አይነት ሴት፣ ከእንደሱ አይነት ከዚች ሩታ ከምትባል ሴትዮዋ ህይወት በቃ ሳታገቡ ምንም ሳትሉ መኖር በጣም መልካም ነገር ነው። ወንድ እኔ አልፈልግሽም ብሎ ትቶኝ ሄዶ ትናንትና በቃ በሁሉ ነገር በቃ አንቺ ለኔ ሪስፔክት የለሽም ስርዓት የለሽም ምናምን ብሎ የሆነ ሰው ትቷት ሄዶ ዛሬ እሷ በግድ ከኔ ጋር ካልሆንክ ብላ አብርሃምን ወደ ራሷ። አሁንም እኮ አብርሃም ጋይስ ልክ ነው ብላችሁ ነው የምታስቡት? አብርሃም ፈልጎ ነው ይሄን ውሳኔ ወሰነ ብላችሁ? አብርሃም ላይ እውነት እግዚአብሔርን እውነት ነው የምነግራችሁ ማለት ነው። እንትን እንዳትሉ ምንድነው አብርሃምን እንዳትሳደቡ።
ወር ደግሞ ልክ እንደ በፊቱ አብርሃምን ላይ ቻናሏን ለማዘጋት ምናምን እንዳትጥሩ። ምክንያቱም አውቃለሁ ሄርሜላን የምትወዱ ሄርሜላ በጣም እኔም በጣም ነው የምወዳት፣ በጣም ነው የምታሳዝነኝ ምናምን ነገር እና በሷ ምክንያት እንደዛ እንዳታደርጉ። ምክንያቱም ጋይስ አንገቱ ላይ አይታችሁታል ብዬ አስባለሁ። አንገቱ ላይ እኮ አስገድዳ ነው ይሆናል። ይሄ ባለፈው ካላደረክ ያለች የነበረው መስቀል እኮ አንገቱ የአብርሃም አንገቱ ላይ አለ። አላያችሁትም እንዴ ፋሚሊ? ከዛ ምንድነው የሚለው ከዚህ በኋላ ሩታ አብረን ነው ከሩታ ጋር አብረን ሆነናል ምናምን ሲል ከዛ ማለት ነው የሚለው ጠፍተበት ማለት ነው። አብርሃም ምን ማለት እንዳለበት ጠፍቶበት ከዛስ ምን ልበል እያለ እየጠየቃት ነበር። ልብ ብላችሁ ከሰማችሁ ማለት ነው። እኔ ለማስገባት ስለቸኮልኩኝ ነው ጋይስ። እና ይሄ አብርሃም ፈልጎ ምናምን አይደለም፣ ገባችሁ? አብርሃም ፈልጎ አይደለም። ስለዚህ ምንም ነገር አንልም። ኔቨር ኤቨር ማለት ነው በተቻላችሁ ማለት ነው ከሄርሜላ ጎን ሆነን እናሳየታለን እንጂ ማለት ነው። ከዚች እቺ ደመቁ የምትባለው ማለት ነው ሴትዮ ክብር የሌላት ክብረ ቢስ የሴጣን ቁራጭ ወንድሙ እሷም ማለት ነው። ኔቨር አብርሃምን አንናገረውም። አብርሃም ጥፋተኛ ነው እንደዚህ ነው ምናምን አንለውም። አስገድዳ ይሁን ምን አርጋ ይሁን አላውቅም፣ ግን የባለፈው ካላደረክ ብላ ሁሪ ስትልበት የነበረው አንገት ሐብል አደረገችለት እና አይዱን ነው ምን እየተካሄደ እንዳለ እስከ እኔም በግሌ አጣራለሁ። አሁን ከዚህ ሲወጣ ቪዲዮውን ሲያደርግ ምናምን ከጨረስኩኝ ብዙ ጋር እደውላለሁ ምናምን ምን እንደተፈጠረ ምን እየተፈጠረ እንዳለ ለሱም እደውልለታለሁ። ይሰራል የሆነ ቁጥር በላይ እና ካነሳልኝ ማለት ነው። እኔ እንጃ ይሄ ለማመን ነው የሚከብደው። በቃ ለማመን ገባችሁ ቤተሰቦች? እና አብርሃም ላይ አንፈርድም። እና ሄርሜ ዶንት ጊቭ አፕ። እውነት ምንም ነገር ወደኋላ እንዳትመለሽ። እኛ ከጎንሽ ነን ሁሌም። እቺ ክብረ ቢስ ሴት ስለመጣች ምንም እንዳይሰማሽ። ስልክ ማታነሳው ዳንክ ይፍቅር የኔ ፍቅር እንኳን ተይው። ከዚህ በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነስ ሲጀመር አያስፈልግም። የእውነት ነው የምላችሁ፣ በጣም ነው ሄርሜላ ያሳዘነችኝ። ገባችሁ? ባለፈው እንዳደረገችው አይነት ነው ሩታ አሁንም እየደገመች ያለችው። ምንም ከዛ የተሻለ ነገር አይደለም ያደረገች ያለችው። ገባችሁ? አብርሃም ላይ ልጁ ልክ አይደለም እኮ ጋይስ፣ ልጁ ልክ አይደለም። ልጁ ምን እንደሆነ አላውቅም፣ ምን እንዳስነካችሁ እግዚአብሔር ይወቀው። ፈዘዘ ልጁ ምን ሆኖ ነው? እናንተ ቆይ ማለት እስቲ ምን እያላችሁ ነው ቤተሰቦቼ? አብርሃም ልክ አይደለም። ምን ሆኖ ነው ልጁ እንደዚህ የፈዘዘው? ምን አድርጋው ነው? በኢየሱስም ሩታ ማንሽ ደመቁ እንደዚህ አይነት ክፉ ሴት ነሽ ግን አንቺ። ይሄ ቪዲዮ ለልጄ ነገ ይቀመጣል ብለሽ አታስቢ? ማለት መቼስ ዲሌት አታደርጊውም። ዲሌት ብታደርጊም ከሶሻል ሚዲያ ላይ አይጠፋም ምንም ነገር። አለመልቀቅ ነው እንጂ ከለቀቅሱ በኋላ ይሄ ቪዲዮ ከሶሻል ሚዲያ እንደማይጠፋ እርግጠኛ ነሽ መቼስ። እና በቃ አክትሽ የሆነ ነገር ነው የምትመስዩ። እና እኔ አብርሃም ጤነኛ ነው ብዬ ስለማላስብ ልጁ የሆነ ነገር አድርጋ ነው ብዬ ስለማስብ ማለት ነው ቤተሰቦቼ፣ ትክክለኛ በቃ የበፊቱን አብርሃም ካገኘው ቪዲዮ ላይ ልናገረው እችላለሁ እንጂ አብርሃም አሁን ላይ ይሄ አሁን ባለውት አሁን አብርሃምን እያየሁት ያለሁት አብርሃም ፈዞ ምንም እንደዚህ በል የተባለውን እንደ ህፃን ልጅ ይሄንን በል እንደዚህ በል እየተባለ ሚል ነው አብርሃም ያሁኑ አብርሃም። ይሄንን ሰው አሁን እኔ ምንም ልናገረው አልችልም፣ ምንም ልለው አልችልም። ገባችሁ? ምንም እና ፈጣሪ ይርዳ ማለት ባለፈው እኔ ከሄርሜላ ጋር ራሱ መቼም እንዳትረሱኝ ቃል እኔ ከሄርሜላ ጋር እንኳን ባልኖር ከአንቺ ጋር አልሆንም ብሎ የነገራት ሴት ወንድ ልጅ ተመልሶ ያን ቃሉን አጥፎ ከሷ ጋር ወር ባልሞላ ውስጥ ከሷ ጋር ይኖራል ብዬ አላስብም።
ገባችሁ? ይኖራል ብዬ አላስብም። አረጋግጠው ዘመደረሰ ነው አላወራሁትም በደንብ ሰላም ልበለው ይፍሬም እሱ ስለማይፈልግ በቂ ነው። ደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ። ስለምናገር እኔ በጣም በቃ ከመላችሁ በላይ ማለት ነው ግራ የገባኝ በቃ ማለት ምን እንደምል ብላ ነው ግራ የገባኝ ምን እንደምል ማለት ነው። እንዴት ብዬ መናገር እንዳለብኝ አላውቅም። ምክንያቱም እኔ አብርሽ በዚህ ልክ በጤንነት ጤነኛ ሆኖ በዚህ ልክ ይቀየራል ብዬ ለማሰብ ይከብዳል ጋይስ። እውነት ይሄ ልጅ ልክ ነው ብዬ አላስብም። ምክንያቱም በል የተባለውን ነው እያደረገ ማለት ከራሱ አይደለም የሚናገረው። እንዲህ በል እሺ ምን ልበል ምን ቀረኝ ያስገባላችኋለሁ የሆነ ቪዲዮ ማለት ነው። እና ያው እኔ አሁን ኤርሚ አይ ዶንት ኖ ታውቀዋለች እሷን ብዬ አስባለሁ። ምክንያቱም አብርሃም በዚህ ልክ በራሱ ትክክለኛ ሆኖ እንደማይቀየር ታውቀዋለች። እርግጠኛ ሆኜ ነው የምናገረው። ምክንያቱም ፊቱ ላይ የምናያቸው ነገሮች ራሱ ልክ እንዳልሆነ ማለት ነው። ልጅቷም ጤነኛ አትመስለኝም። እኔ እቺ ደመቁ ማለት ነው እውነት ጤነኛ ሴት አትመስለኝም። ለቤተሰቧ ለሷም ነገሯት፣ የሷ ወዳጆች ማለት ነው ቤተሰቧ ጸበል እንዲወስዷት፣ ምክንያቱም ወይ ደግሞ አማኑኤል እንድትገባ። ምክንያቱም ጤነኛ የሆነች ሴት ክብሯን በአደባባይ እንደዚህ አሸጥም፣ ክብረ ቢስ። ምክንያቱም አብርሃም ባለፈው እምቢ ያለውን ማነው የወርቅ እንትን አንገቱ ላይ አለ የሆነ ነገር አድርገሽበት እንደሆነ ግልጽ ነው። እና አንቺ ጦም በዚህ ዘመን እንደ ዱሮ ሰዎች እነሱ እንኳን እኔ እንጃ አንቺ ተምረሽ የሆነ ነገር ተማርኩ የምትይ ምናምን ፊደል ቆጠረን ከነ ቤተሰብ ብላችሁ እኛ ፊደል የቆጠረን ሰዎች ነን ብላችሁ ነው የምታወሩት። እና በየቦታው ስንሰማ ማለት ነው። እና ፊደል የቆጠረ ሰው መቼስ የእግዚአብሔርን ቃል ያውቃል ብዬ አስባለሁ። እና እውቀታችሁ ምን እንደሆነ አላውቅም። ሀይብ ስለሆንሽ ነው መቼስ ጠንቋይ ቤት ምናምን የምትሄጂው እና በጠንቋይ የምታምኙ ማለት ነው። እኔ ግራ ነው የገባኝ። በቃ ምን እንደምል ግራ ነው የገባኝ ጋይስ። እና እስቲ ቲክቶክ ላይ ነውና እንመካከር ምን ማድረግ እንዳለብን ማለት ነው ቤተሰቦቼ። ማለት እኔ በጣም ነው ያዘንኩትኝ በጣም ከምላችሁ በላይ ማለት ነው። እስቲ አንድ ቪዲዮ አብረን የምንመልከት። እኔ ፈልጌውና ፈቅጄ በራሴ ፍቃድ ነው ወደ ሩታ የተመለስኩት። እኔ ደግሞ ሩታ ነው የምፈልገው ከሩታ ጋር መሆን የምፈልገው እና ሌላ ማወቅ የሚፈልጉት ነገር ካለ ንገሪኝና ታሳውቃቸው። አይ ተኪ ነው ከዚህ በላይ ማወቅ አይጠበቅባችሁም። ይህንን ያህል ነገር ካወቃችሁ ይበቃችኋል። ያው እንግዲህ ከዚህ በኋላ ማወቅ ያለባችሁ ነገር ቀስ በቀስ ማወቅ ስላላችሁ ሁሉም ነገር ማለት ነው። ቤተሰቦቼ ሰምታችኋል ብዬ አስባለሁ። ማለት ከዚህ በለጠ የቀረ ነገር ካለ የምትይኝ ነገር ካለ እኝና ልንገራቸው እያለ ነውና እንደዚህ በል እየተባለ እያለ በፈቃደኝነት ነው ከኔ ጋራ የሆነው። ፈቃደኛ ሆኜ ነው ከሷ ጋራ የሆንኩት ምናምን ብሎ ማውራት አይከብድም? ማንስ ይቀበልሃል? ማንስ ይቀበልሻል? ደመቁ ማለት ነው። ገና አጥቤ ነው ማሰጣሽ። ነገ ብዙ ስራ የለብኝም። እንደ እግዚአብሔር ፍቃድ 8 ሰዓት ማነው በኢትዮጵያ 9 ሰዓት ላይም ጠብቁኝ። አዲስ ኢንፎርሜሽን ካገኘሁም ይዤላችሁ እመጣለሁ። ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ይብዛ። ውድ የሀገሬ ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ፣ ይጠብቀን። መድኃኒዓለም ክርስቶስ ሀገራችን ኢትዮጵያ ማራን ገነት ዳሯን እሳት አድርጎ ይጠብቅልን። እኛንም ሁላችንንም ባለንበት ቦታ እግዚአብሔር ከክፉ ነገር ሁሉ ይጠብቀን። እንደነዚህ አይነት ከደመቁ አይነት አስመሳይ ሰዎችም ይጠብቃችሁ። ትክክለኛውን ትዳር እግዚአብሔር ሁላችንንም ይስጠን። ትዳር ለሌላችሁ ወዳችኋለሁ። የነገ ሰው ይበለን ጋይስ። እንደ እግዚአብሔር ፍቃድ ነገ 9 ሰዓት ላይ በደንብ እንገናኛለን። ተስፋ አደርጋለሁ። ወዳችኋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሀሳባችሁን ኮሜንት ላይ ጻፉልኝ። ኮሜንታችሁን አንቤ ነገ 9 ሰዓት ላይ እመጣለሁ ብዬ አስባለሁ። እግዚአብሔር እንግዲህ ይርዳው ጋይስ። እግዚአብሔር ወደ ራሱ የሚመልሰው ልጅ ሌላ እኔ ምንም አልላችሁ። እውነት ግራ ነው የሚያስገባው ይሄ
ግራ እንድትጋቡ ነው የሚያደርጋችሁ። ወር ደግሞ ልክ እንደ በፊቱ አብርሃምን ላይ እኔ በዚህ ደረጃ በዚህ ለማስለቀስ ምናምን በጣም ከባድ ነው። ልጅቷ ምን እንዳላት እግዚአብሔር ይወቀው። ሄርሜላ በጣም እኔም በጣም ነው በጣም ነው የምታሳዝነኝ ምናምን ነገር ነው።